ከግብር ከፋዮች ጋር በተያያዘ 179 አመራሮችና ባለሙያዎች ላይ እርምጃ መወሰዱ ተገለጸ። ከዚህ በተጨማሪም ከቢሮው የተሰሙ በርካታ ጉዳዮችን ይዘናል። የምትሰሙት መረጃችን ነው። የሰራተኞች የትምህርት ማስረጃ ትክክለኛነት እንዲጣራ ከብሔራዊ ባንክ መመሪያ ተላለፈ። በተላለፈው መመሪያም በአስገዳጅነት የተቀመጡ ተጨማሪ ጉዳዮች በዝርዝር ተቀምጠዋል። የምናጋራችሁ ይሆናል። በክልሉ በሺዎች የሚቆጠሩ ዜጎች በረሃብ ምክንያት በሞት አፋፍ ላይ እንደሚገኙ ተገለጸ። በዝርዝር ከምናጋራችሁ መረጃዎቻችን መካከል ይገኙበታል። በሳውዲ አረቢያ የሚፈጸመው የሞት ቅጣት መጨመሩ ተሰማም። ከውጪ የምትሰሙት መረጃችን ነው። ሰላም ጤና ይስጥልን። የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የታህሳስ 13 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ባንኮች የሰራተኞቻቸውን የትምህርት ማስረጃ ትክክለኛነት እንዲያጣሩ ከኢትዮጵያ ብሔራዊ ባንክ መመሪያ ተላለፈ። በተለያዩ የሥራ መስኮች ሐሰተኛ የዲግሪ ወረቀት ሽያጭ እንደነበር የሚያሳይ ፍንጭ መገኘቱን ተከትሎ ብሔራዊ ባንክ የሀገሪቱ ባንኮች ውስጥ ያሉ ሰራተኞች የትምህርት ማስረጃ ላይ ማጣራት እንዲደረግ ትዕዛዝ አስተላልፏል። ባንኮች እያንዳንዱን ሰራተኛ ከመጀመሪያ ዲግሪ በፊት ያለው የትምህርት ማስረጃ እንዲመረምሩና ከሚመለከተው የመንግስት አካል አረጋግጠው እንዲያቀርቡ ባንኩ መመሪያ ሰጥቷል። በመመሪያው መሰረትም እያንዳንዱ ሰራተኛ የዲግሪ ትምህርቱን ከመጀመሩ በፊት ያለውን የትምህርት ማስረጃ ማረጋገጫ ማቅረብ አለበት የተባለ ሲሆን ባንኮች ሰራተኞቻቸው ወደ ዲግሪ ትምህርት የተሸጋገሩበትን የ12ኛ ክፍል ሰርቲፊኬት ወይም ዲፕሎማ አረጋግጠው ማቅረብ ይጠበቅባቸዋል ተብሏል። በተጨማሪም የ12ኛ ክፍል ማለፊያ ነጥብ አስመዝግበው በቀጥታ ወደ ዲግሪ ትምህርት የገቡ የባንክ ሰራተኞች ከኢትዮጵያ የትምህርት ምዘናና ፈተናዎች አገልግሎት ማረጋገጫ እንዲያቀርቡ መመሪያ ተቀምጧል። በዚህም ሰራተኞች የሚያቀርቡት የ12ኛ ክፍል የትምህርት ማስረጃ ማረጋገጫ ከአገልግሎቱ ለማግኘት ደግሞ በአካል ወይንም በዲጂታል አማራጭ በተዘጋጀው ድረገጽ መጠቀም ይችላሉ መባሉን ዋዜማ በዘገባው አመላክቷል። በዲፕሎማ ወይንም ደረጃ 4 የትምህርት ማስረጃ ዲግሪ የተማሩ ሰራተኞችን በተመሳሳይ ከሚመለከታቸው የክልልና ከተማ አስተዳደር ተቋማት ማረጋገጫ ማቅረብ እንደሚጠበቅባቸው ተገልጿል። ሰራተኞች ለዲግሪ የትምህርት መግቢያ ያስመዘገቡት የዲፕሎማ ማስረጃ ትክክለኛነት የሚረጋገጠው ደግሞ ማስረጃው ከተገኘበት ክልል የቴክኒክና ሙያ ኤጀንሲና ከተማ አስተዳደሮች የስራና ስልጠና ቢሮዎች ነው ተብሏል። የግል ከፍተኛ ትምህርት ተቋማት የቁጥጥርና ክትትል አሰራሩ የፈጠረውን ክፍተት ተጠቅመው በዲግሪ ወረቀት ሽያጭ ላይ ተሰማርተው እንደነበር የትምህርት ሚኒስቴር መግለጹ ይታወሳል። በትግራይ ክልል በሺዎች የሚቆጠሩ ሰዎች በረሃብ ምክንያት በሞት አፋፍ ላይ እንደሚገኙ ተገለጸ። የትግራይ ጊዜያዊ አስተዳደር ሕጻጽ ላይ ባጋጠመው ረሃብ የከፋ ጉዳት እንዳይደርስ አፋጣኝ ምላሽ መስጠት መጀመሩን አስታውቋል። እስካሁን ድረስ ግን ከተለያዩ የትግራይ አካባቢዎች ተፈናቅለው ሕጻጽ በሚገኘው የተፈናቃዮች መጠለያ ማዕከል የሚገኙ ከ300 በላይ ሰዎች በረሃብና በበሽታ ምክንያት ሕይወታቸው ያለፈ ሲሆን አሁን ደግሞ ከ1700 በላይ ሰዎች ለከፋ ረሃብ መጋለጣቸውና አፋጣኝ ሰብአዊ እርዳታ እንደሚያስፈልጋቸው የትግራይ ክልል ምዕራባዊ ዞን አስተዳደር አስታውቋል። የዞኑ ዋና አስተዳዳሪ የሆኑት አቶ ግዳይ አዘናው በሕጻጽ የተፈናቃዮች መጠለያ ማዕከል ከ14000 በላይ ተፈናቃዮች መኖራቸውን ገልጸው
አሁን ላይ ለከፋ ረሃብና ሞት ተጋልጠዋልም ብለዋል። አስተዳዳሪው አክለውም በማዕከሉ በሚመለከታቸው አካላት እየተሰጠ ያለው እርዳታ 15 ኪሎ ማሽላ ብቻ ነው ያሉም ሲሆን ማሽላው በመጠን ከማነሱም በላይ ጥራቱን የጠበቀ አለመሆኑን ችግሩ እንዳባባሰው ገልጸዋል። በተጨማሪም የማዕከሉ ነዋሪዎች ያንን በእርዳታ የሚሰጣቸው ጥሬ ማሽላ የሚያስፈጩበት ጥሬ ገንዘብ ስለሌላቸው ለከባድ አደጋ መጋለጣቸውም ተነግሯል። ኃላፊነታቸውን ባልተወጡ 179 አመራሮችና ባለሙያዎች ላይ እርምጃ ተወሰደ። የአዲስ አበባ ከተማ ገቢዎች ቢሮ ባለፉት 5 ወራት ለግብር ከፋዮች ተገቢውን አገልግሎት ባለመስጠት ኃላፊነታቸውን ባልተወጡ 179 አመራሮችና ባለሙያዎች ላይ የዲሲፕሊን እርምጃ መውሰዱን አስታውቋል። በዚህም በቢሮው የሞደርናይዜሽን ዘርፍ ምክትል ቢሮ ኃላፊ አቶ መሐመድ አብዱራህማን በበጀት ዓመቱ የተሰሩ ስራዎች ያጋጠሙ ችግሮችና የተወሰዱ መፍትሄዎች እንዲሁም የቀጣይ ትኩረት አቅጣጫን አስቀምጠዋል። በተጨማሪም ከዋና መስሪያ ቤት አንስቶ በሁሉም ቅርንጫፎችና ወረዳ ጽሕፈት ቤቶች ከሌብነትና ብልሹ አሰራር፣ ከአገልግሎት አሰጣጥ፣ ከስነ ምግባር አኳያ ክትትልና ድጋፍ፣ በሰርቪላንስ ካሜራ፣ በምስለ ተገልጋይና በእቅድ አፈጻጸም ዙሪያም ግምገማ ተደርጓል ብለዋል። በዚህም ኃላፊነታቸውን በአግባቡ ተወጥተው ባልተገኙ 20 አመራሮች 159 ፈጻሚዎች ወይም ባለሙያዎች ላይ የዲሲፕሊን እርምጃ መወሰዱን ተናግረዋል። እንዲሁም በቀጣይ ደግሞ የክትትልና ድጋፍ ስራው የሚቀጥል መሆኑን የጠቆሙት ኃላፊው በአገልግሎት አሰጣጥ፣ በሃርሞናይዜሽን፣ በቲን ቁጥር አሰጣጥ፣ በኢፋይልና ኢፔይመንት፣ በመዝጊያ ክሊራንስ እንዲሁም በመማክርት ጉባኤ ውይይት የተጠናከሩ ስራዎችን በመስራት ተጨባጭ ለውጥ ማምጣት እንደሚገባም አሳስበዋል። የቢሮው ጽሕፈት ቤት ኃላፊ አቶ አዳነ ሱሌ በበኩላቸው የሚሰጡ አገልግሎቶችን የጥራት ደረጃ በማሳደግ ገቢን በፍትሃዊነት ማሰባሰብ ይገባል ማለታቸውን ገበያ ሚዲያ ከቢሮ ያገኘው መረጃ ያመለክታል። በአስቸጋሪ ሁኔታ ውስጥ የነበሩ ከ2500 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2595 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የስራና ክህሎት ሚኒስቴር አስታውቋል። በሳምንቱ ውስጥ በተደረገ 9 ዙር በረራ የተመለሱት 2080 ወንዶች፣ 490 ሴቶችና 25 ጨቅላ ህጻናት ሲሆኑ ከተመላሾች መካከል ደግሞ 144ቱ ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል። በተጨማሪም መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ሥራ እስካሁን 32176 ኢትዮጵያውያንን ወደ ሀገር መመለስ መቻሉን ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። እንዲሁም የስራና ክህሎት ሚኒስቴር ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግ እንዲሁም ከቤተሰብ ጋር የማቀላቀል ስራም በትኩረት እንደሚሰራ ተነግሯል። ስልክ ቀምቶ ቱቦ ውስጥ የገባው ተከሳሽ የ6 ዓመት እስራት ተፈረደበት። የአዲስ አበባ ፖሊስ ጠቅላይ መምሪያ በየካ ክፍለ ከተማ ተንቀሳቃሽ ስልክ በመቀማት ቱቦ ውስጥ የገባው ተከሳሽ በ6 ዓመት እስራት እንዲቀጣ መወሰኑን አስታውቋል። ሰላዲን አወል የተባለው ተከሳሽ ወንጀሉን የፈጸመው በየካ ክፍለ ከተማ ወረዳ 5 ልዩ ቦታው እንግሊዝ ኤምባሲ አካባቢ ሲሆን የግል ተበዳይ በአካባቢው ስልክ እያወሩ እየተጓዙ ሳምሰንግ አልትራ ኤስ25 የሆነ ስልካቸውን በመንጠቅ የፍሳሽ ማስወገጃ ቱቦ ውስጥ በመግባቱና የግል ተበዳይም ባሰሙት ጩኸት የአካባቢው ህብረተሰብና ፖሊስ ተከሳሹ በገባበት የፍሳሽ ቆሻሻ ማስወገጃ ቱቦ ውስጥ ተከታትለው በመግባት 5 ሰዓታትን በፈጀ ክትትል ከነስልኩ እጅ ከፈንጅ ሊያዝ መቻሉን ፖሊስ ገልጿል። ፖሊስም ተከሳሽን በቁጥጥር ስር ከዋለ በኋላ ባደረገው ምርመራ የማስፋት ተግባር ከዚህ ቀደም በተመሳሳይ
በተመሳሳይ ከአንዲት ግለሰብ ላይ ተመሳሳይ የወንጀል ድርጊት መፈጸሙን አምኗል። በዚህም መሰረት የግል ተበዳይ ቀድማ ለፖሊስ አመልክታ እንደነበርና በፖሊስ ተደውሎላት ወደ መምሪያው በመሄድ ተከሳሹን እንደመረጠች ከክፍለ ከተማ ፖሊስ መምሪያ ገልጿል። ፖሊስ ከሁለቱ የግል ተበዳዮች የቀረበለትን አቤቱታ ተቀብሎ በበቂ ማስረጃ የተደገፈ ምርመራ በማድረግ መዝገቡን ለሚመለከተው አቃቤ ሕግ የላከ ሲሆን ጉዳዩን ሲመለከት የቆየው በፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት ህዳር 23 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ሰላዲን አወል በሁለቱ መዝገቦች በእያንዳንዱ 3 ዓመት በድምሩ 6 ዓመት እንዲቀጣ መወሰኑን የምርመራ መዝገቡ አስረድቷል። 180 ኢትዮጵያውያን ስደተኞች በህገወጥ መንገድ ሻባዋ የባህር ዳርቻ መድረሳቸው ተነገረ። የመን የሚገቡ መደበኛ ያልሆኑ ስደተኞች ቁጥር በከፍተኛ ሁኔታ እየጨመረ ባለበት በዚህ ወቅት 180 ኢትዮጵያውያን ስደተኞች በሀገሪቱ ደቡብ ምስራቅ በሚገኘው የሻባዋ የባህር ዳርቻ መድረሳቸውን የየመን የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ትላንት ታህሳስ 12 ቀን 2018 ዓ.ም በወጣው መግለጫ የሻባዋ አካባቢ ፖሊስ 180 ስደተኞች በአራት ሶማሊያውያን በሚመሩ የኮንትሮባንድ ጀልባ ከአፍሪካ ቀንድ የተነሱ ኢትዮጵያውያን ዜጎች መሆናቸውን ገልጿል። በዚህም የሻባዋ አካባቢ የጸጥታ ባለስልጣናት የስደተኞችን ፍልሰት ለመግታትና ህገወጥ ሰርጎ ገብነትን ለመከላከል አስፈላጊውን እርምጃ እየወሰደ መሆኑን በመግለጫው ተነስቷል። በዚህም ጅቡቲ በ67 በመቶ ቀዳሚዋ የስደተኞች መነሻ ሀገር ሆና ስትቀጥል ሶማሊያ 31 በመቶ እንዲሁም ኦማን በ2 በመቶ የሚሆነውን ድርሻ መያዛቸውን የዓለም አቀፉ የስደተኞች ድርጅት የተፈናቃዮች መከታተያ መረጃ ያመለክታል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ ዝርዝር መረጃ እንሸጋግራለን። በሳውዲ አረቢያ ቢያንስ በ347 ሰዎች ላይ የሞት ቅጣት ተግባራዊ መደረጉ ተገለጸ። በሳውዲ አረቢያ ለተከታታይ ሁለተኛ ዓመታት በየዓመቱ በሚፈጸሙ የሞት ቅጣት በመጨመር ቀድሞ የተያዘው ሪከርድ ላይ ብልጫ ማሳየቱ ተገልጿል። በዚህም በ2024 ከነበረው 345 የሞት ቅጣት በዚህ ዓመት ቢያንስ በሁለት ሰዎች ጨምሮ 347 ሰዎች መገደላቸውን በሀገሪቱ የሞት ፍርድን የሚከታተለውና የሞት ፍርድ ከተላለፈባቸው ሰዎች መረጃ የሚያገኘው ሪፕሪቭ የተባለው መቀመጫውን በዩናይትድ ኪንግደም ያደረገው ቡድን አስታውቋል። ይህ ክትትል ከተጀመረበት ጊዜ ጀምሮ በሳውዲ አረቢያ ውስጥ እጅግ ደም አፋሳሽ የሞት ፍርድ የተካሄደበት ዓመት ነውም ተብሏል። በቅርቡ የተገደሉት እስረኞች ከአደንዛዥ እጽ ጋር በተያያዙ ወንጀሎች የተከሰሱ ሁለት የፓኪስታን ዜጎች መሆናቸውን ይህ ቡድን ገልጿል። ሌሎች በዚህ ዓመት የተገደሉት ጋዜጠኛና ሁለት ወጣቶች ደግሞ ከተቃውሞ ጋር በተያያዘ ወንጀሎች ሲሆን ሕፃናትና 5 ሴቶች ላይ እርምጃው ተግባራዊ ሆኗልም ተብሏል። በተጨማሪም ከሞት ቅጣት ጋር በተያያዘ ወደ 2/3ኛው ከአደንዛዥ እጽ ጋር በተያያዘ ወንጀሎች ተፈርዶባቸው ይህም የተባበሩት መንግስታት ድርጅት ከዓለም አቀፍ ደንቦችና ደረጃዎች ጋር የማጣጣም ነው ሲልም አስታውቋል። በአደንዛዥ እጽ የሞት ቅጣት ተግባራዊ ከሆነባቸው ውስጥ ከግማሽ በላይ የሚሆኑት የውጭ ሀገር ዜጎች መሆናቸውን ቢቢሲ ዘግቧል። በሌላ በኩል ለሳውዲ አረቢያ ባለስልጣናት ደግሞ የሞት ቅጣት መጨመሩን አስመልክቶ ለቀረበላቸው ጥያቄም ምላሽ ከመስጠት ተቆጥበዋል ተብሏል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 177 ብር የተገዛ 180 ብር ከ54 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 225 ብር ከ79 ሳንቲም የተገዛ 230 ብር ከ30 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 200 ብር ከ51 ሳንቲም መግዣው ሲሆን መሸጫው ደግሞ 204
104 ብር ከ52 ሳንቲም ሆኗል። ስዊስ ፍራንክ 214 ብር ከ14 ሳንቲም እየተገዛ 218 ብር ከ42 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 46 ብር ከ84 ሳንቲም እየተገዛ 47 ብር ከ77 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል እንዲሁ 45 ብር ከ80 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ71 ሳንቲም ሆኗል። የቻይናው ዩዋን እንዲሁ 23 ብር ከ70 ሳንቲም እየተገዛ 24 ብር ከ17 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁም ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ ገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።